እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ። እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በሁለት ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ። ሰላም ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። እንኳን ወደ የማዕድ ቻናል በሰላም መጣችሁ ብያለሁኝ። እንግዲህ ዛሬ በዋነኝነት የማየውን ጉዳይ ላስተዋውቃችሁ። እንግዲህ ከሰሞኑ ማህበራዊ ሚዲያ ላይ በጣም መነጋገሪያ ከሆኑ ጉዳዮች አንዱ የጋዜጠኛ ሶፎንያስ መመለስ ነው። ጋዜጠኛው እንግዲህ ከረጅም ጊዜ በኋላ ከጸበል ተመልሻለሁኝ ብሎ በማህበራዊ ሚዲያ ላይ አስታውቆ ነበረ። ከዛም ባሻገር ደግሞ አሁን ላይ ደግሞ ሆስፒታል እየታከምኩኝ ነው ሀሉላ ሆስፒታል ብሎ አስታውቆ ነበረ። እናቴም ደግሞ ሞታለች ብሎ አስታውቆ ነበር። እንደውም እናቴ ሞታለች ብሎ በጻፈው ጽሁፍ አማካኝነት አብዛኞቹ የዩቲዩበሮች ሶሻል ሚዲያ ላይ ያሉ ሰዎች እንግዲህ ለእናቱ ነፍስ ይማር እያሉ ቪዲዮ ሲሰሩ ነበር ማለት ነው። ነገር ግን እናቱ ከማምሻውን ሚዲያ ላይ ቀርበው ወይም ሸገር ኢንፎ ሚዲያ ላይ ቀርበው ማለት ነው ከልጃቸው ጋር ቆይታ አድርገው ነበር። እንግዲህ እሳቸው የነበረበትን ሶፎንያስ ያሳለፈውን ነገር በአጠቃላይ ዘርግፈውታል ማለት ነው። የኢትዮጵያን ሕዝብ ደግሞ ልጄን አድኑልኝ ሲሉ ተማጽነዋል ማለት ነው። የእሳቸውን ተማጽኖ እስቲ እንስማ። አሁን የምፈልገው አድኑልኝ፣ አድኑልኝ ወገኖች፣ አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖች። እንግዲህ የሶፎንያስ እናት እንደተናገሩት ከሆነ ሶፎንያስ እንደዚህ አይነት በሽታ ይዞት ለረጅም ጊዜ ሲሰቃይ መቆየቱን ተናግረዋል። እንደውም በሽታው እሳቸውን ጭምር እንዲጠላ የሚያደርግ ቤተሰቡን ለማጥፋት ራሱን ቤቱን ለመጉዳት ራሱን ለመጉዳት የሚያደርግ በሽታ እንደያዘው እና ያንንም ደግሞ እሳቸው ለረጅም ጊዜ ስላላወቁለት እና ቤቱ እንዳለ ስላላወቀለት በስቃይ ውስጥ እንደቆየ ከዛ በኋላ ግን ሕክምና ሲከታተል እንደነበር እንደውም ተኝቶም ሕክምና ሲከታተል እንደነበር ከዛ ግን በመሀል ደግሞ ጸበል ገብቶ መድኃኒቱን እንዳቆመ ከዛ በኋላ ደግሞ መድኃኒቱን ካቆመ በኋላ ተመልሶ እንደዚህ አይነት ነገር እንዳገረሸበት እና አሁን ያለበትን ሁኔታ እንደማያውቁ ተናግረዋል ማለት ነው። እንግዲህ በተለይ እሳቸው ላይ ከፍተኛ የሆነ የዛቻ የሚመስል ነገር እንደሚያነሳ ተናግረዋል። በዛም የተነሳ እንግዲህ ካጋጠመው ነገር ጋር ተያይዞ በከፍተኛ ሁኔታ እሳቸውም ጭምር በህብረተሰቡ ዘንድ መገለል ውስጥ እንደገቡ በዘመድ በጓደኞች በጎረቤት በአጠቃላይ በማህበረሰቡ ዘንድ ከፍተኛ የሆነ መገለል እሳቸው ላይም እየደረሰ እንዳለ ተናግረዋል። እና እንግዲህ እሳቸው እንደሚሉት ከሆነ ልጃቸው ያለበትን አሁንም እንደማያውቁ ነው ማለት ነው የተናገሩት። ሀሉላ ሆስፒታል ነኝ የሚል ነገር ፌስቡክ ላይ ጽፎ ነበር ዛሬ፣ ግን አምልጦን ነው የወጣው እና ስላለበት ሁኔታ አናቅም። አሁን የት ይሁን የምን ላይ ይሁን እንዴት እንዳለ አናቅም። ጭራሽ ከኛ ከቤተሰባችን ቁጥጥር ውጪ ነው ብለዋል ማለት ነው። እና እንግዲህ ሶፎንያስ ከፍተኛ በሆነ የአእምሮ ህመም እየተሰቃየ እንዳለ እናትየውም እህትየውም መስክረዋል ማለት ነው። ስለዚህ እንግዲህ አሁን ያለበት ሁኔታ የሚያደርገው ነገር ሁሉ ከራሱ ሆኖ እንደማያደርግ ፌስቡክ ላይ የሚጽፋቸው ጽሁፎች፣ የሚናገራቸው ንግግሮች፣ የሚያስተላልፋቸው መልእክቶች በጠቅላላ ከራሱ ወይም ደግሞ ራሱን አውቆ እንደማይጽፍ እንደማይናገር ተናግረዋል። ስለዚህ የሚያደርገው ነገር እንዳለ ከፍተኛ በሆነ የመንፈስ ጭንቀት ውስጥ የአእምሮ ህመም ውስጥ ተይዞ እያደረገ ነው እና አሁንም ቢሆን ልጄ አላገገመም፣ ልጄ አሁንም ቢሆን ከፍተኛ የሆነ ህመም ውስጥ ነው ያለው። እናም ልጄን አድኑልኝ ሲሉ በከፍተኛ ሁኔታ እናትየው ተማጽኗቸውን ለኢትዮጵያ ህዝብ አስተላልፈዋል ማለት ነው። ስለዚህ እንግዲህ ከሰሞኑ ተሽሎኝ ከገዳም ወጥቻለሁኝ ብሎ ያስተላለፈው መልእክት ጭምር ትክክለኛ መልእክት እንዳልሆነ ነው እናትየው የሚናገሩት ማለት ነው። ስለዚህ አሁንም ሶፎንያስን መጠንቀቅ እንደሚገባ ነው እናትየው የተናገሩት። አሁንም ቢሆን እኔ እጠነቀቀዋለሁኝ እንዳይጎዳኝ ብለዋል ማለት ነው። ስለዚህ እሱ ያለበት ሁኔታ ከፍተኛ በሆነ ሁኔታ አሳሳቢ እንደሆነ ነው ማለት ነው ደጋግመው ሲያነሱ የነበሩት። ስለዚህ ሶፎንያስ ተሽሎታል የሚል ነገር አለ፣ ግን እንዳልተሻለው እናትየውም እህትየውም መስክረዋል ማለት ነው። በሶፎንያስ ጉዳይ ላይ ያለው መረጃ ይሄን ይመስላል እና የባይፖላር ዲስኦርደር ህመም ተጠቂ እንደሆነ ዶክተሮችም ጭምር እንደመሰከሩ እናትየው ተናግረዋል። መድኃኒት ሲወስድ እንደከረመ መድኃኒቱን ሲያቆም ግን በሽታው እንደሚያገረሽበት ነው ማለት ነው ቤተሰቦቹ ያረጋገጡት። ስለዚህ የኢትዮጵያ ሕዝብ በጠቅላላ ከሶፎንያስ ጋር በመሆን ከገባበት የአእምሮ ህመም
እንዲወጣ እገዛቸውን እንዲያደርጉ እናትየው በእንባ ጭምር ተማጽነዋል ማለት ነው። እንግዲህ ስለ ሶፎንያስ ያለው አዲስ መረጃ ይሄን ይመስላል። ማህበራዊ ጉዳይ ላይ እያስተላለፈ ያሉትን መልእክቶች በጠቅላላ አትመኑ ሲሉ ቤተሰቦቹ አስጠንቅቀዋል ማለት ነው። ስለዚህ ቤተሰቦቼ ዛሬ ይዤላችሁ የመጣሁት ባጭሩ ይሄን ይመስላል ማለት ነው። እንግዲህ በሽታው በጣም ከባድ የሆነ ነገር ግን በሕክምና ማኔጅ ሊደረግ የሚችል በሽታ እንደሆነ ሕክምና ባለሙያዎች ይናገራሉ። ግን ከፍተኛ የሆነ የሕክምና ክትትል ይፈልጋል ማለት ነው። ጥንቃቄም ይፈልጋል ማለት ነው። ስለዚህ እንግዲህ ሶፎንያስ እናትየው እንደሚሉት ባደረበት በሽታ ላይ ከዚህ በሽታም ድኖ ወይም ደግሞ ተሽሎት ይመለሳል ብለን እናስባለን። ለማንኛውም አብራችሁን ስለቆያችሁ በጣም አመሰግናለሁ። ሌላ ቀን በሌላ ፕሮግራም እንገናኛለን። ለዛሬው ቻው።